ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱ መረጃዎች ይዘንላችሁ ቀርበናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ እንዲደርሱ ያድርጉ። የዓለማችን ግዙፉ የኤሌክትሪክ መርከብ ይፋ ተደረገ። የእሳት አደጋ ሰራተኞች አድናቂ ነው የተባለው ግለሰብ የእሳት አደጋ ሰራተኞቹን ለማየት ቤቱን አቃጠለ። በትግራይ ክልል የተወለደው ህፃን ጆሮ አካባቢ እኔን ሳይሆን የሥራ ባልደረባዬን ይመስላል በማለት ባልደረባውን የገደለው ግለሰብ በቁጥጥር ስር ዋለ። ትራምፕ ታዋቂው አልካትራዝ እስር ቤት ዳግም እንዲከፈት አዘዙ። ባለፉት 4 ወራት ውስጥ በክልሉ 15 ሰዎች በኮሌራ በሽታ መሞታቸውን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታውቋል። ባለፉት 4 ወራት ውስጥ በክልሉ 15 ሰዎች በኮሌራ በሽታ መሞታቸውን የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታወቀ። አማራ ክልል ባለፉት 4 ወራት ውስጥ ከ2131 ሰዎች በላይ በኮሌራ ሲያዙ 15 ሰዎች ደግሞ ህይወታቸው እንዳለፈ የክልሉ የህብረተሰብ ጤና ኢንስቲትዩት የበሽታና የጤና ሁኔታ ምላሽ አፈጻጸም ባለሙያ ሲስተር ሰፊ ደርባ ለኢትዮ ኤፍኤም ተናግሯል። በክልሉ ወረርሽኙ ተከስቶባቸዋል ተብሎ የተለዩ ቦታዎች ያሉ ሲሆን በዋናነትም ምዕራብ ጎንደር ቋራ ወረዳ፣ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ፣ ምዕራብ ጎጃም ቡሬ ከተማ እንዲሁም አዊ ብሔረሰብ ዞን ጃዊ ከተማ መሆናቸውን አስታውቀዋል። ወረርሽኙ ተከስቶባቸዋል ከተባሉ አካባቢዎች ውጪ በመዛመት በክልሉ ባሉ 31 ወረዳዎች ላይ ኮሌራ መከሰቱን ሪፖርት እንደተደረገም ባለሙያዋ ገልጸዋል። በቂ የሆነ የእጅ ውሃ አቅርቦትና የመጸዳጃ ቤት እጥረት መኖሩ ለወረርሽኙ መስፋት ምክንያት መሆኑንም አንስተዋል። ተጠናቀቀው ሳምንት በበሽታው ምክንያት ምንም አይነት ሞት በክልሉ አለመመዝገቡን አንስተው የበሽታው ስርጭት ግን አሁንም እየተስፋፋ በመሆኑ ህብረተሰቡ የበሽታውን መተላለፊያ መንገዶች ጠንቅቆ በማወቅ ራሱን ከበሽታው መከላከል እንዳለበት አሳስበዋል። ትራምፕ ታዋቂው አልካትራዝ እስር ቤት ዳግም እንዲከፈት አዘዙ። ዶናልድ ትራምፕ በሳን ፍራንሲስኮ ጎልደን ጌት ድልድይ አቅራቢያ በሚገኝ ደሴት ላይ ያለውን ታዋቂው የቀድሞ እስር ቤት አልካትራዝን እንደገና እንዲከፈትና እንዲስፋፋ መንግስታቸው እየሰራ መሆኑን ገልጸዋል። ትራምፕ በትሩዝ ማህበራዊ ገጻቸው ባሰፈሩት መልእክትም አሜሪካ ለረጅም ጊዜ በአሰቃቂ ግድያ፣ በአመጽና ተደጋጋሚ የወንጀል ድርጊት በሚፈጽሙ ሰዎች ስትታመስ ቆይታለች ብለዋል። በአንድ ወቅት ከአሜሪካ በጣም ከባድ እስር ቤቶች አንዱ ነው ተብሎ የሚታወቀው አልካትራዝ የህግ የስርዓትና የፍትህ ምልክት ሆኖ ያገለግላል ሲሉም ትራምፕ ጽፈዋል። ከፍተኛ የደህንነት ተቋም እንዲሁም ዘሮክ ተብሎ የሚጠራው እስር ቤቱ በ1963 ተዘግቶ የነበረ ሲሆን በአሁኑ ጊዜ እንደ ቱሪስት መዳረሻ ቦታ ሆኖ እያገለገለ ይገኛል። ዛሬ ከማረሚያ ቤቶች ቢሮ፣ ከፍትህ ዲፓርትመንት፣ ኤፍቢአይ እና የሀገር ውስጥ ደህንነት ጋር ባደረጉት ውይይት በከፍተኛ ሁኔታ እየተስፋፋና እንደገና የተገነባ አልካትራዝ እንዲከፈቱ መመሪያ ሰጥቻለሁ ሲሉም ትራምፕ ጽፈዋል። እስር ቤቱ የአሜሪካ እጅግ ጨካኝና ወንጀለኞች ይይዛል ተብሏል። ፕሬዝዳንቱ የወረበሎች ቡድን አባላት ናቸው የተባሉትን ወደ ኤልሳልቫዶር እስር ቤት በሚልከው ፖሊሲያቸው ከፍርድ ቤቶች ጋር ሲጋጩ ቆይተዋል። አልካትራዝ በመጀመሪያ የባህር ኃይል መከላከያ ምሽግ የነበረ ሲሆን በያኛው ክፍለ ዘመን መጀመሪያ ላይ እንደ ወታደራዊ እስር ቤት ሆኖ እንደገና ተገንብቷል። የፍትህ ዲፓርትመንት እስር ቤቱን በ1930ዎቹ ውስጥ ተረክቦ ከፌደራል የእስር ቤት ስርዓት ወንጀለኞችን መቀበል የጀመረ ሲሆን ከታዋቂዎቹ የአልካትራዝ እስረኞች መካከልም ታዋቂዎቹ ወንበዴዎች አልካፓን፣ ጆርጅ ኬሊ ይገኙበታል። አልካትራዝ በተለያዩ ጊዜያት የተለያዩ ዘጋቢና ተከታታይ ፊልሞች የተሰሩለት፣ በርካታ መጽሐፍት የተጻፉለት ታሪካዊ እስር ቤት ነው። በትግራይ ክልል የተወለደው ህፃን ጆሮ አካባቢ እኔን ሳይሆን የሥራ ባልደረባዬን ይመስላል በማለት ባልደረባውን የገደለው ግለሰብ በቁጥጥር ስር ዋለ። በትግራይ ክልል እንደርታ ወረዳ መሰረት በተባለ ጣቢያ አካባቢ በሚገኝ ሲሲሲ የተሰኘ የቻይና ካምፕ ውስጥ በጥበቃ ስራ ተቀጥሮ የሚሰራው ተጠርጣሪ ሚያዝያ 20 2017 ዓ.ም ከምሽቱ 2 ሰዓት ገደማ ገዳይና ሟችን ጨምሮ 4 ሰዎች አብረውት እራት እየበሉ ነበር። በዚህ ሰዓት ታዲያ የግድያ ወንጀል በመፈጸም የተጠረጠረው ባለትዳርና የሁለት ልጆች አባት የሆነው ግለሰብ ተቀጥሮ በሚሰራበት ቦታ በምግብ ዝግጅት ከምትሰራ እንስት ጋር ግንኙነት ጀምሮ ልጅ ይወልዳል።
ነገር ግን ወለድኩት ያልኩት ልጅ ከኔ ይልቅ ሌላኛውን የሥራ ባልደረባዬን ነው የሚመስለው የሚለው ተጠርጣሪው እንስቷ ከዚህ ቀደም የሥራ ባልደረባዋ አስገድዶ ግብረ ስጋዊ ግንኙነት እንዲፈጽሙ ማድረጉን ነግራው ነበርና ያለምንም ተጨማሪ ማጣራት በንዴት ተገፋፍቶ በገጀራ በመምታት እንደገደለው የወረዳው ፖሊስ አስታውቋል። የግድያ ወንጀሉ መፈጸሙ መረጃ የደረሰው ፖሊስ ወዲያውኑ በቦታው በመገኘት አስክሬኑን በማንሳት ለምርመራ ወደ አይደር ሪፈራል ሆስፒታል ልኳል። በተጨማሪም የሰውና የሰነድ ማስረጃ ማደራጀት መጀመሩን የወረዳው ፖሊስ አዛዥ የሆኑት ምክትል ኢንጂነር ገብረ ዮሐንስ ኃይሉ ገልጸዋል። ተጠርጣሪው የወንጀል ድርጊቱን የፈጸመው በስሜትና በንዴት ተገፋፍቶ የአንድ ወገንን ሐሳብ በመስማት እንጂ የተወለደው ሕፃን የሱ መሆኑን አለመሆኑን በሳይንሳዊ መንገድ ያረጋገጠው ነገር የለም ያለ ሲሆን ፖሊስ አሁንም አስፈላጊ መረጃና ማስረጃ በማሰባሰብ ለተበዳዩ ወገኖች ፍትህ ለመስጠት እየሰራ መሆኑን ብስራት ሬዲዮ ከወረዳው ፖሊስ ያገኘው መረጃ ያሳያል። የእሳት አደጋ ሰራተኞች አድናቂ ነው የተባለው ግለሰብ የእሳት አደጋ ሰራተኞቹን ለማየት ቤቱን አቃጥሏል። ነዋሪነቱ በዩናይትድ ኪንግደም ውስጥ የሆነው ግለሰብ የሚያደንቃቸውን የእሳት አደጋ ሰራተኞች ለማግኘት ሲል የገዛ ቤቱን በእሳት ማቃጠሉ ተሰምቷል። ጄምስ ብራውን በመባል የሚታወቀው ግለሰብ የ26 ዓመት ወጣት ሲሆን ታዲያ ግለሰቡ የሚያውቁት ሰዎች ለእሳት አደጋ ሰራተኞች ልዩ ፍቅር አለው ሲሉ የሚደመጡ ሲሆን ይሄው ልዩ ፍቅሩም የስለንቦና ባለሙያዎች ልክፍት ተብሎ ሊገለጽ የሚችል እንደሆነ ይናገራሉ። ብዙ ጊዜ ተመሳሳይ ልክፍት ያለባቸው ሰዎች የእሳት አደጋ ሰራተኞች ለመሆን የሚወስኑ ቢሆንም ጄምስ ግን ይህን ማድረግ አልቻለም። ስለዚህ ከውጭ ሆኖ የእሳት አደጋ ሰራተኞችን ማድነቅ ስራዬ ብሎ ተያይዞታል። በዚህ በተደጋጋሚ ሰበብ እየፈጠረ አካባቢው ወደሚገኘው የእሳት አደጋ ዲፓርትመንት ይደውል ጀመረ። ነገር ግን በዚህም መቀጠል ሳይችል ይቀራል። ከጊዜ ሂደት በኋላም ሌላ አዲስ ሐሳብ ይዞ ብቅ ይላል። ይሄውም አዲሱ ሐሳቡ የገዛ ቤቱን በእሳት በማያያዝ የእሳት አደጋ ሰራተኞቹ መጥተው እሳቱን ሲያጠፉ ለመመልከት ይሞክራል። በዚህ መሰረትም በአንድ ሰዓት የእሳት አደጋ ሰራተኞች በደረሰባቸው ጥሪ መሰረት ያጋጠመው የእሳት አደጋ ለማጥፋት ወደ ጄምስ ቤት ያቀናሉ። ነገር ግን በኤሌክትሪክ ችግር ምክንያት ተነሳ የተባለው እሳት ይሄ ነው የሚባል አደጋ የሚያደርስ ሆኖ ሳያገኙት ይቀራሉ። በዚህም ያገኙትን አጥፍተው ይመለሳሉ። ነገር ግን ጄምስ ብዙም ሳይቆይ ከ90 ደቂቃዎች በኋላ መልሶ በመደወል የእሳት አደጋ እንዳጋጠመው ያሳውቃቸዋል። በቀጥታም የእሳት አደጋ ሰራተኞቹ ወደ ቤቱ በማቅናት ያጋጠማቸውን መለስተኛ የእሳት አደጋ ያጠፋሉ። የእሳቱ መንስኤ በድጋሚ ሲጠይቁትም የኤሌክትሪክ ችግር እንደሆነ ያስረዳቸዋል። ነገር ግን ይህ ምክንያት ተቀባይነት አልነበረውም። ምክንያቱ ደግሞ የእሳት አደጋ ሰራተኞቹ የመጀመሪያውን እሳት ለማጥፋት በመጡበት ወቅት የእሳት አደጋው እንዳይባባስ በማለት ወደ ጄምስ ቤት የሚገባውን የኤሌክትሪክ መስመር አቋርጦት ስለነበር ነው። በዚህም ሆን ብሎ የእሳት አደጋ እንዲነሳ በማድረጉ ይከሱታል። ጄምስ በዚህ ተከሶ ፍርድ ቤትም ይቀርባል። ለፍርድ ቤትም የእሳት አደጋ ሰራተኞችን ለማየትና ለማግኘት በማለት እንዳደረገ ይገልጽላቸዋል። በዚህም ዳኛው የህዝብና የመንግስት ሀብትን በማባከንና ሆን ብለ እሳት በማንሳት ድርጊቶች ጥፋተኛ ነው በማለት ለ150 ሰዓት የነጻ አገልግሎት እንዲሰጥ፣ ይህን ሳያደርግ ከቀረ ደግሞ በ8 ወር እስራት እንዲቀጣ የፍርድ ውሳኔ ተሰጥቶታል። በኬንያ ፕሬዝዳንት ላይ የጫማ ጥቃት የሰነዘሩ 3 ሰዎች በቁጥጥር ስር ዋሉ። ፖሊስ ዊሊያም ሩቶ እሁድ ዕለት በሚጎሪ ካውንቲ የህዝብ ንግግር ያደረጉ በነበረበት ወቅት የተፈጠረው ክስተት ድንገት የሆነ ወይስ ታቅዶ የተፈጸመ እንደሆነ እየመረመረ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ቅድሚያ መረጃዎች ጥቃቱ ከፖለቲካ ጋር የተያያዘና የታሰበን ሊሆን እንደሚችል ጠቁመዋል። የናይሮቢ ካውንቲ የብሔራዊ ምክር ቤት አባል ኤስቴር ፓሳሪስ በፕሬዝዳንቱ ላይ ጫማ መወርወር ተቃውሞ አይደለም ትንኮሳ ነው ብለዋል። በሚጎሪ የተከሰተውን አሳዛኝ ክስተትም አጥብቄ አወግዛለሁ ብለዋል። የኬንያ መገናኛ ብዙሃን 3 ሰዎች መያዛቸውን እየዘገቡ ሲሆን ፖሊስ ግን ይህንን አላረጋገጠም። አንዳንድ የፓርላማ አባላትም ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችቷል። ክስተቱ የተፈጸመው ፕሬዝዳንቱ በምዕራብ ሚጎሪ አውራጃ በተካሄደው ህዝባዊ ስብሰባ ላይ ንግግር እያደረጉ ባሉበት ወቅት ነው። ፕሬዝዳንት ሩቶ ወደ አካባቢው ያቀኑት በክልሉ ለ3 ቀናት የሚቆይ የልማት ፕሮጀክቶችን ለማስጀመር ነው።
በአውስትራሊያ ታዝማኒያ የሚገኘው ኢንካታ ጀልባ አምራች ኩባንያ ሃል 096 የተሰኘ የ100 ሜትር ርዝመት ያለው የዓለማችን ትልቁን የኤሌክትሪክ መርከብ ይፋ አድርጓል። ሃል 096 የተሰኘው ይህ መርከብ ታዲያ ከ250 ቶን በላይ ባትሪዎች የተገጠመለት ሲሆን ከ40 ሜጋዋት በላይ ኃይል የማከማቸት አቅም አለውም ተብሏል። ኢንካታ ኩባንያ እንደገለጸው የመርከቡ የኃይል ማከማቸት ስርዓት በኤሌክትሪክ ከሚሰሩ 8 የውሃ ጄቶች ጋር የተገናኘ ስለሆነ አቅሙን ከዚህ ቀደም ጥቅም ላይ ከዋሉ የኤሌክትሪክ መርከቦች በ4 እጥፍ ይበልጣል። ኢንካታ ኩባንያ ሃል 06 የተሰኘውን መርከብ ቡኩባ ስለተባለ የደቡብ አሜሪካ የጀልባ ኩባንያ ያስረከበ ሲሆን መርከቡ በአርጀንቲና ቦነስ አይረስ እና በኡራጋይ መካከል እንደሚጓዝ ተገልጿል። እስካሁን ስትከታተሉት የነበሩ መረጃዎች እነዚህን ይመስላሉ።